ኡስታዝ ያሲን ኑሩ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነው ኡስታዝ? አልሐምዱሊላህ። አንድ ጥያቄ ነበረኝ። በእስልምና የሰው ነፍስ ማጥፋት እንዴት ይታያል? የሰው ልጅ ነፍስ ከካዕባ በላይ፣ ካዕባን ከማፍረስ በላይ፣ ምድርን ከማፍረስ በላይ። ነፍስን የማጥፋት ኃጢያቱ ምን ያክል እንደሆነ ቢናውቀው ኖሮ ነፍስ አይደለም የሰው ልጅ የእንስሳት ነፍስን ማጥፋት እስኪ ከብዳችሁ ትደርሳላችሁ። እንስሳቶችን ስትል ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። ይሄ ነገር በረሮንና ትኋንንም ያካትታል ይባል? በረሮ መግደል ይቻላል። እሱስ እንዴት ሊፈቀድ ቻለ? ጉዳት ስለሚያደርስ ብቻ ነው የተፈቀደ። በእስልምና ሕግ ሰውን ለገደለ ሰው ቅጣቱ ምንድነው? እስልምና ለነፍስ ከሰጠው ዋጋ የተነሳ አንድን ነፍስ የገደለን ሰው ነፍስ ነው የሚከፍል። አልገባኝም። ነፍስ ይከፍላል ማለት እንዴት ነው? እዚህ ሀገር አንዱ ይገልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል። አዎ የእስልምና አቋም እሱ አይደል? እና ካገደለ ይገደላል። ይሄን የእስልምና አቋም እንዴ! ለምን መግደልን ሰው እንዲፈራ፣ በገንዘብ እንደሚፋታው፣ በዘመድ እንደሚያመልጥ እንዳያስብ፣ ልክ የገደለ ቀን እንደማይኖር ማወቅ አለበት። ዓለም በሸሪዓ ሕግ ብትተዳደር ኖሮ ሁሉም ሰላም ይሆን ነበር።